ጥሪያችንን አክብራችሁ ስለተገኛችሁ በጣም ደስ ብሎናል። በእኔም በእዝነትም አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በኢትዮጵያ ስም ከልብ ነው የማመሰግናችሁ። እንግዲህ እዝነትን ከተመሰረተበት ሰዓት ጀምሮ እዚህ እስከሚደርስ ድረስ ሁሌም ከጎናችን ሆናችሁ የእዝነት ጉዳይ ጉዳያችን ነው ብላችሁ ስታስተጋቡት ቆይታችሁ እዚህ ደረጃ ደርሷል። ዛሬ ስለ እዝነት ብዙ ችግር አናወራም። አልሐምዱሊላህ ጥሩ ቦታ ላይ ደርሷል። 4 ዓመት ቢያስቆጥርም በዚህ በ4 ዓመት ጊዜ ውስጥ ግን ብዙ ቻሌንጆች ቢገጥሙትም ያንን ችግሮችን ሁሉ ከእናንተ ጋር በመሆን እየፈታናቸው ድምጽ እየሆናችሁን እዚህ ቦታ ደርሰናል። ዛሬ እዚህ የተገኘንበት ቦታ አንድ አህለል ኸይር ለእዝነት እንዲሆን ብሎ የኪራይ ቤቶችን ቤት ቁልፍ ገዝቶልን ነው። ይሄን ቦታ እንግዲህ እንድታዩትና ይሄ ቦታ የሚያስፈልገውን ነገር ከእናንተ ጋር ሆነን እንድንወያይ ነው ዛሬ የጠራናችሁ፣ እንድታስተጋቡልን ጭምር ነው። እዝነት እስካሁን በመጣበት ጊዜ ውስጥ ብዙ ችግሮች ቢገጥሙትም ችግሮችን ፈቶ ግን ዛሬ ላይ አልሐምዱሊላህ ትልቁ ችግር የመኪናና የቤት ችግር ነበረ። የመኪና ችግር 2 መኪና ገዝቷል። አሁን የመኪና ችግሮቹን ቀርፏል። አሁን የቤቱ ችግር ደግሞ በዚህ መልኩ ይቀረፋል ብለን ተስፋ እናደርጋለን። ዛሬ እዚህ ጋር የተገኘ ነው ደግሞ የዚህን ቦታ እድሳት እንዴት አድርገን ለልጆቹ ምቹና ተስማሚ በሆነ መንገድ እናድርገው የሚለውን ከእናንተ ጋር እንድንሰራ ነው። ይሄ ቦታ እንግዲህ አንድ ግለሰብ ሲገዛልን በዚህ መልኩ ነው የተገዛው። ይሄ ቦታ ግን በዚህ ሁኔታ ላይ እንዳለ ለነዚህ ልጆች በቂም አይደለም፣ ምቹም አይደለም። ብዙ እድሳት ይፈልጋል፣ ተጨማሪ ማስፋፋትም ስራ ይፈልጋል እና ያንን ስራ ለማከናወን ደግሞ እኛ ያሰብነው የማንንም ሰው ኪስ ሳንጎዳ አንድ ሰው 200 ብር ያዋጣ ከጎናችን ቢቆም እቅዳችንን እውን እናደርጋለን ብለን ያሰብነውና ያንን ለማድረግ ብዙ ተከታይ ያላቸው ሰዎችን በሶሻል ሚዲያ ላይ ነው ያሰብነውና ከስራችሁ ያሉ ፎሎወሮቻቸውን ተከታዮቻቸውን ለዚህ ነገር አስተባብረው ሁሉም አሻራውን አሳልፎ እስካሁን እንደመጣንበት እስካሁንም የደረስነው የኢትዮጵያ ሕዝብ እርዳታ ነው። ስለዚህ እስካሁን እንደመጣንበት አሁንም ደግሞ ከጎናችን ቆሞ የበለጠ ውጤቱን እያዩት ነው ምን ላይ እንደደረስንና ከዚህ የበለጠ ደግሞ ለልጆቻችን ቋሚና ዘላቂ መፍትሄ ምቹ የሆነ ነገር እንዲኖራቸው ጥሪ ለማስተላለፍና ከጎናችን እንድትቆሙ ነው ያሰብነው። እንግዲህ ዛሬ ግንቦት 16 ነው። ከግንቦት 16 እስከ ሰኔ 16 በሚኖረን የአንድ ወር ቆይታ ጊዜ ውስጥ 600 ሺህ ሰው ጋር ለመድረስ ነው እንግዲህ እቅዳችን። ይሄን 600 ሺህ ሰው እንዴት ነው የምናገኘው የሚለው ደግሞ እዚህ ጋር ያሉ ሚዲያዎች እንግዲህ በየስሮቻቸው ስንት ሰው አለ የሚለውን እያንዳንዱ ቲክቶከሮች፣ እያንዳንዱ ዩቲዩበሮች፣ ፌስቡክ ላይ የሚጠቀሙ ሰዎች በስራቸው ያሉ ሰዎችን አስተባብረው በደንብ እዝነትን የመጣበትን ችግርና ያለበትን ስለሚያውቁት በደንብ አጭሆውልን ሰው ሳይከብደው 200 ብር ማለት በአሁኑ ሰዓት እንግዲህ የአንድ ቀን ምሳ ቢሆን ነውና የአንድ ቀን ምሳውን ለእዝነት ቢያጋራልና እዝነት ላይ ግን ሲጠራቀም ትልቅ አሻራ ይጥላል። ሁሉም ሰው አሻራውን እንዲያሳርፍ ጥሪ የምናስተላልፍበት መንገድ